የራሱን ነው ትቀልዳለች። $100 አስይዣለሁ። የራሱ ፍቅረኛ ብቻ ነው። አረ ቀልድ ነው። አረ አጎታችሁ እንደዚህ ነገር አያደርግም። ስራ ነው። አትሳቂ ማሪ አትሳቂ። $100 አንዷ እንዲህ አለች። እኔ በልቷል እላለሁ ቤቲ አንቺ ያልበላም ትያለሽ ሲል $100 ቀጣልሻለሁ አልኳት። አሁን ይሄን ድምፅ ሰምታ ዛሬ እንኳን በላው አላለም። ዛሬ ደግሞ ምን አደረጋ? እኔ በፈልጋት ከልጄ ጋር ይዤ አልሄድም እንዴ አለ። ወይኔ በተከፈተው መንገድ ይገባ ፈልጎ ነው። ወይኔ አጎቴ ተረጋጋ። አጎቴ እየቀረችው ድንግል ነው እንትወስደው። ወይኔ ታንበላል ብሩኬ ማንን ነው ይዘው የሚጠፋው? ያችን ሸፋፏል እዩን ይዞ ሊጠፋ ነው። እንደ ጭራሽ አስቧል። እንደዛ ነው ያለው። ጌታን ተወል የዱና የቢኒን ቤት ቪዲዮ እዛ ሳይሆን እኔ ጦቃረው ምን አለ መሰለህ፣ አንተ አሁንም ከእዩ ጋር መኖር ትፈልጋ ነው እንደ ሲል እንደ እኔ ብፈልግ ከልጄ ጋር ይዤት አልሄድም እንደ አንተ ምን ማለት ነው አለው። እሱ እናቴ አሁን ሃይሚ እርጉዝ ናት አለ። ማለት ነው ከሃይሚ ጋር ነው ሀሳቡ። ሃይሚ እርጉዝ ናት እና ታዲያ ይሄ ንግግር ቆይ በሃይሚና በብሩኬ ይሄ የእንትን አይደለም። ቆይ ዛሬ ደግሞ ሃይሚ እርጉዝ ናት ተብለዋል እንዴ? አውርተዋል እንደዚህ ከተባለ በቢኒ ቤት አልተናል ነፍስ ጡር ናት አለ ማለት ነፍስ በተራው ሃይሚ ዛሬ መታለች አልመጣችም? መታለች። ማን ጋር እንደሚወበት ወጣለ ከሀብ ጋር ሚስቱ። አንቺ እነዚህ የቀበሌ ስብስቦች ተሰብስቦ ሰው ያሳብዳሉ። በዛም እያሉ እና አውቆ እኮ ነው ከትናንትና ወዲያ ኦዲየንስ ስለጮኸባቸው አሁን ደግሞ መበታተን ጀመሩ እኮ ማሬ። ዛሬ ብሩክ ኧረ በዛ ተበቱን አይቀሩ ሲያስጠሉ። ከበላም እንኳን በላ ለልጅቷ የሚያስፈልገው ማድረግ ነው። ከዛ ከሀይሚዬ ጋር መቀጠል ነው። ምን አባቱ እንግዲህ አንድ ቀን ሲሰጥ እንግዲህ ተናዶ ነበረ ሄዶ ካቶ ይሆናል። እና ሀይሚ ደግሞ በሬን አልከፍትም አለች። እንደዚህ ከሆነ በሬን አልከፍትም አለች። ምን ታያለሽ? ቆየች እኮ ከከፈተች ከሰጠች ቆየች። እሷም ሰጣለች መሰለኝ። እሷም እርጉዝ ነኝ ተብሏል። ምንድን ነው አንቺ ደግሞ የምትከራከሪው? ያው ከሁለት ነው የበለው። ወይኔ አጎቴ ወይኔ የኔ $100 እኔ የሀይሚ በቃ ማጋር ነው ያስያዝሽው። በቂ እንሆናለን። በቃ ይመቻችሁ። ከማጋር ነው ያስያዝሽው። ኧረ አንድ ጓደኔ በውስጥ መስመር እኔ ብሩክ አልበላም ስላት አይ በልቷል ቤት ያለች እኔ $100 ቀጣልሻለሁ አልኳት። አይ አሁንም እዛው ላይ ሲኝ እዛው ላይ እኔማ ሲሚቀንዬ አንቺ ደፍራው ቢሆንስ እናንተ አይደለም ምንም ሴት ልጅ ወድን አትደፍርም። የፈለገ ነገር ቢሆን አንቺ ጋር አይነሳም። አንቺ ፍላጎት ሳይኖር ሳይስማት ዝም ብሎ ነው ደቂቃ የሚነሳው። እናንተ ክፉ ነገር እንዳወራ አታርጉ እንዴ። እኔ እንጃ ይቻላል እና እኮ ተምረናል እንዴ። እንደፈለገች ማድረግ ትችላል አሉ ነው። እኔ እዚህ ጋር ውሸት ነው ማሬ። ፍላጎት ኖሮት ማሬ ሱሪያ ውልቆ ነካክቶ ምን ብሎ መሳይስ ነው። ምንም እኔ ድብቅ አላውቅም እንዴ። ሴት ልጅ ወንድን እንዴት ትደፍራለች? ትደፍራለች። ዝም ባሉ ትደፍራለች። እያወቀ ከደፈረች ነው እንጂ ትደፍራለች እያሉ ነው ማሬ። ትችላለች መድፈራ። ፌስቡክ አላዩአችሁም እንዴ? ፌስቡክ አይደለም። ቆይ ዝም በሉ። ቆይ አሁን ለምሳሌ ሰውየው እሙሙን አይቶ ዝም የሚል ይመስላችኋል? የሚዳፈረው እኮ ሚቅም ቢሆን ቢሰክርም ያው ቢሆን ነው እንጂ ምንም እናስማ ሰውዬ አይጠጣ አይቅም አይጭስ እንዴ ምንድን ነው እናንተ? ፈልጎ ከሆነ ይሁን የታባቱ ያበጠው ይፈንዳ። አንድ ቀን ተናዷል ካቶ ፈልጎማ አይመስለኝም። እሷ ደፍራው ይሆናለች። ቤቲ ቆይ ልንገርሽ። አሀ እሳ እሙሙን እዛ አሞል ሙላ ስትቀመጥለት እምቢላሽ ብሩኬ ዛሬ ነገም ልጅ ማሳድጋለሁ አላሉ። ወይኔ እኮ እና ታዲያ ወስዳለች። የምንም ድንግልና የለም። በቃ አጎታችሁ ሻይኒቷል። ወይኔ በልቶ ደግሞ በቀደም ላይ ተመቶ ላይቭ ላይ ለካ ድንግል አለኝ ያለው እሷ መውሰዱ ሊነግረን ነው።
ሰምታችኋል እናንተ ለልጁ አትናገሩ። መቼ የተነሳ የልጅቷ ነገር ገና ይነሳል። የእናንተ ነገር ተስተካክሎ በኋላ ነው አለ። ሰምታችኋል? ይችላል አሉ። ስለዚህ የልጅቷ ነገር አታንሱ። የእናንተ ከተስተካከለ በኋላ የልጅቷ ነገር እናስተካክላለን ምናምን አለ። ከዛ አንቺ ምን አሰብሽ? እሱ እንደዛ ሲል እኮ ብላለች። ይሄ ያልተረጋገጠ ነገር ስለሆነ ምናምን። ኧረ አልበላም ማሪ አልበላም። ድርድሩን ሰውዬው ስላልፈለግ ነው። አይ ጋሽ ብሩኬ ከሀይሚዬ ጋር ሲጣላ እንደ ጥቁር በጥቁር እሱ ናት የበላች እንጂ የእሷማ ድሮ ነው የተበላ። እሱ ነው አሁን የተበላ። ሰጉሩን ጥቁር በጥቁር ምን ነው ሀዘን ነው እንደ ጋሽ ብሩኬ ሙሙ እኮ ነው የመጡት። ፉፄ በፊት ቀይ ነበር። ሁሉም ጥቁር በጥቁር ነው። ዛሬ በጥቁር ነው የመጡት። ወይኔ ፊታቸው ሁሉም ጥቁር። ብሩኬ ራሱ የቢኒ ካሜራ ፎርጂ ቀይ አይደለም። ፉፄ ራሱ እንግዲህ መዝናናቱ ይስጣቸው። እነዚህ ፊቱ ራሱ ጥቁር ሆኗል። ቢኒ እንትን ነው ካሜራው ነው ውዴ፣ ካሜራው ነው። ካሜራው ልክ አንድ ያጎዴ ልጅ ያለች ቤሩት ካሜራ እና ኢትዮጵያ ካሜራ አንድ ዝም ብሎ ከራሳችሁ ቤት ካልመጡ ዝም ብሎ ቁጭ አይሉ። እሱ ቤት ጉዳይ መስራት አለባቸው። ስራ ነው ውዴ፣ ስራና ስራ። እሺ እኔ ስራ ቢሆን እዚህ ጋር ያላችሁ እንዳለ ስራ ቢሆን እኔ ሀይሚና ብሩኬ በራሳቸው እስካልመጡ ድረስ ማንም ቤት አላይም። እኔ ያለው ማሬ ያለች ቦታ እንደው ገደል አንድ ግን መግባት ልንገርሽ እኮ ዝም በይ እኮ አሁን ማለት አፌ ላይ አስጠፋችሁብኝ ማለት ነው። ቢኒ ለምን ባይተቁር የተጎዳ ሰው እኮ ነው። ሀይሚና ቢኒ እኮ የተበደሉ በላያቸው ላይ የተካሄደ ሰው ናቸው። እኔ እነሱም ቢሆን ማለት ነው ሀዘን በሀዘን ለብሼ ነበረ እየየ የምለው። አረ በስመ አብ ሀዘን አትለቅማች ባሏ ከእሷ ጋር ነው። አንድ ቀን ከሳሰተው የታባቱ ታይ ቢኒ ምን አለ እኔ ቅቤ ገዝቼ በግ ገዝቼ ቢኒ ለምን ያለቅሳል? እሱ ቀምሶ ጨርሷል። የመጀመሪያ በልቶ እሱ በልቷል። ስንቴ በልቷል። እሱ የቀደመ እርሻ ነው የባላ የቀደመ እርሻ ባላ። ይሄ አንድ ቀን ማሬ ይኸውልሽ እንደ ድራማው እና ውራ ከተባለ ይሄን እዩን ስንቴ ካቷል እና ስንቴ በልቷል። ምንድን ነው አንቺ ደግሞ ትቀልቀልሽ? አሁን እዚህ ጋር ቀልዱን ተውትና በቃ እነሱ አቁሙ እያላችሁ ማንም ቤት ቢመጡ አትዩ። በቃ እነሱም ሀይሚና ብሩኬ ራሳቸው አውርዶ ራሳቸው አፍሶ ጓደኞች ከፍ ማድረግ ይፈልጋሉ። የወረደ ድራማ የሰሩት ራሳቸው። ምንድን ነው ወሬ ቀይሩ የምትሉት? ራሳቸው ያመጡት ስራ ላይ አስተያየት እንሰጣለን በየቪዲዮ ላይ ማለት ነው። ኧረ ኢሪዲ እየመሰለ ነው ማሬ። እንደ ድራማም እየሰሩ እንደ ኢሪዲ እየሰሩ ነው። አንቺ ዝም በሉ ከምትይ እነሱን ሄደሽ ይሄ ስራ አይመጥነንም አንፈልግም አትይም። እኛ ስናወራ ለምን ያማቸዋል? እየሄድሽ እያየሽ አይደለ ያንን ብለሽ እንደ ቺት አረግብኝ እንደ አንቺ ይሄ ማለት ምን ማለት ነው? አንተና እዩ እኮ ቺት አረጋችሁብኛል። ይከብዳል እኮ እናንተ። ይሄ እኮ ምን ማለት ነው? ሚዲያ ላይ ሶሻል ሚዲያ ላይ በጌታ በኢየሱስ አታውሩ አትበሉ። እኛ እናወራለን፣ መብታችን ይከበር። ጀርድ መሰለ እንደ ጀርድ ያረክ መሰለ እንደ ጀርድ ያደረክ መሰለ እንደ በኮንፊደንስ የምታወራ አለ ወሬኛ። ወይኔ አጎቴ ማትደፈር ሰው ዘንድሮ ትደፈር። ወይኔ ራሱ የራሱ ጥፋት ነው። ራሱ ከስተው ምግባር በላም ብሎ አሁን ሁሉም ለሰሩ ወይኔ እኔ እንደው እውነት እንደዚህ ዲቃላ ምናምን እንደው ለድራማም ቢሆን አብርሽም ነበረ የምፈራው። እኔ ቡቡን አልፈራም ነበረ። አጎቴ ጉድ አደረገኝ። እኔ
እሱ ነበረ የሚፈራው። እኛ ደግሞ እናውራበት አታደ እናውራበት። እነሱም እያለገቡብን አይደለ? በየሰው ቤት እየመጡ ቆይ ልመልስላት። ቤት ዝም በይ ለህይወት ማለት ነው። ገብቶሻል አይደለ? እነሱ አይደለም እኛን ዝም በሉ ከሚሉ ስራ ከሆነ እኮ ይሄ ዝሙት ስለሆነ እኛን የሚያስተምር ነገር አይደለም። እነሱ እያለገቡብን አይደለም። ለምንድን ነው አስተያየት የምንሰጣቸው? እና ሾፍባቸዋለን ገና ማለት ነው። አጎቴማ ኛተም ያቦክስ ድንግል ነኝ ሲል እኮ እኔ እውነት መስሎኝ ነበረ። አጎቴ እውነት መስሎኝ ነበረ። እውነት ሆኖ የልብ ደግሞ ብሩኬ ምንድነው በአራምባ ተሰበረ ነው ምናምን ሲል ባለፈው የሀይሚዬ ነው። እሱ ምን አለው? የለውም እሱ ምንድነው ያለው ዘፈኑ? ቀጥሉበት ደግሞ ይላል። ምራምባ ተሰበረ እኮ ነው። ምራምባ ተሰበረ እሱ የሀይሚዬ ነው። የእሱማ ሻይነ እኮ ሻይነ የደጅ ሻጥሩ አይደለም የደጅ ሻጥሩ ነው ያለዋ። የደጅ ሻጥሩ ለካ የሰበረው በዚች ነው ለካ። የደጅ ሻጥሩ መሰበሩ ላይ ቀር የጸጉርሽ ቁጥርጥሩ መፈታቱ ላይ ቀር በነጭ አንሶላ ነበር ያሰብኩት። ጸጉርሽ ቁጥርጥሩ መሰበሩ ላይ ቀር ሳይሆን እንደዚህ ሳይሆን እነሱ የዛን ይፈታ አላላችሁም? በጣም ተመፈታ የዩን ቁጥርጥር ፈት እናንተ እሱ ለካ የዩን ቁጥርጥር ታይ ማሪ ታይ ድራማ ነው። ታይ ነገር አታውሪ። በዚህ በቃ ታዲያ እንበላ። እነሱም እያለገቡብን እኮ ነው እንዴ እያሾፉ ሁሉ ነገር እና ምን አገባ እየሰጠር ነው ይፈታል። ምን አገባ እኛ ብንናገር ክፋት እኮ አይደለም። ለምን እነሱ በሚሰሩት ድራማ ሚዲያ ላይ ደግሞ እንደዚህ አይነት ነገር እያደረጉ የልጁን ስም አታጥፉ ይላል ደግሞ ፍሴ። አይ ፍሴ ሱሪ እያለቀበ ኮፒሊንግ አርጉ። ሱሪ እንደ ወርቅ ደግሞ ዛሬ ቀሰርጎ በፈለፊቱ ከፍ ከፍ ያለ ፍቅር ከስር ያላችሁ 50 ምናምን ሰው ኮፒሊንግ አርጉ። ይሄው ከላይ ይሻለናል ማሪ ይሻለናል ውዴ ፍቅሬ ኮፒሊንግ አርጉ። አንዳንዴ ብቻ ኮፒሊንግ አርጉ። በእግዚአብሔር ከላይ እንትን አሳይ። እየተኮስኩ ነው እኔ አንድ ሰው አንድ ብቻ ኮፒሊንግ ሪፖርት ዝም በይ አንቺ ቤቲ። የነሀብል ዘመድ ይወስድ አልፋይታ አረቶ እንደሌለው ስላየች ነው ለካ የተወቹ ልጅቷ ፍቅር እየው እየዘረገፈ ነው። በእናታችሁ ኮፕሊንግ አድርጉ። እያረኩ ነው ማሬ እያየው ነው ከስር ላምሪ ኮሜንት ላይ ተዘቅዘቁ የሚባለው አንዳንዱ እንግዲህ የሚነቅፍ እኮ አይጠፋም ውዴ። የሚነቅፍ ሰው አይጠፋም። እኔ በዓለም ላይ ራሱን አስወርዶ ክብሩን ዝቅ አድርጎ ለሰው የሚኖር ሀይሚና ብሩኬ አየሁ። ጉድ እኔ እንደዚህ በዚህ ልክ እነሱን ድራማ አልጠበኩም ነበር። ጌታን ለልጆች አስተማሪ የሚሆን ልጆች ናቸው ብዬ ነበር የምጠብቃቸው። የምን ትምህርት ቤት ነው? እነዚህማ በቃ ሲል ምን የሆነ ምን ናይት ክለብ ነው የከፈቱ። እነዚህማ በቃ የኤሚሪን ክለብ ነው የከፈቱት። እነዚህ የኤሚር አባት ክለብ ቤት ታውቃላችሁ? በጣም ያላቅላል። ቀላል ነው እንደ ክለብ ቤት የከፈቱ። እንደዛ ነው የከፈቱት። የወንዶች ማለት የወንዶች የጎረምሳ ሰማት መጥቶ እዚህ ሰው የሰው አእምሮ ይበርዛቸው። ሰው ቢናገራቸው በራሳቸው ስራ ነው ሰው የሚናገራቸው። በእነሱ በሚሰሩት ስራ ነው የሚናገራቸው። ጥፋተኛ አይደለም ኦዲየንስ